ወይኔ ሳካ ደክሞታል አይደለ? ደክሞታል። ለምን አልተቀየረም? ተከላካይ አስገባም። ኖርጋርድ ሂንካፔ አይገቡም። ዣካ ከኛ ጋር እንደዚህ ትጮታለህ? የናጡት ነካሽ ነው ዣካ፣ የናጡት ነካሽ። ኧረ ጨስኩኝ እናቴ ነኝ። አረ በፈጣሪ ካምባክ የሰራነውን ጨዋታ ሰንደርላንድ ምን አይነት ቡድን ነው? በጌታ በኢየሱስ አርሰናላችሁ ወጥቷል። ወይኔ ራሴ ሊያመኝ ነው። ምንድነው? ሁለት ጎል ይገባብናል። ሁለት ጎል በ41 ቀን ውስጥ እኮ አንድ ጎል እንኳን ገብቶብን አያውቅም። ዛሬ ሁለት። ሰንደርላንዶች እንዴት ነው የሚችሉት? ምን አይነት ጎል ነው የገባብን? ሁለተኛው ጎል ጥቁር ስለሆነ ነው። በፍጹም የማይገባ ኳስ። ጋብሪኤል በዚህ ራራ በዛ። እንዴት ነው የነካው? ኳሱን በጣም ነው የሚችል። ወይኔ ጉዴ! ትሮሳርድ እንዴት ነው የምትችለው? ምን አይነት የሚያምር ጨዋታ ነው የጨዋታው። እግዚአብሔር እንዴ! በዚህ አለና 90 ዲግሪ ላይ ምን አይነት ሰው ነው? ሰንደርላንዶች ይችላሉ ግን በጣም ማለት ነው። ፈርስት ሃፍ ላይ አልቻልናቸውም። ሰከንድ ሃፍ ቀጥቅጠናቸዋል። ወይኔ ዙቢሜንዲ አንግል የገጨበት ዙቢሜንዲ። ወይኔ ዛሬ ማሸነፍ ነበረብን። ነገ ሊቨርፑል ከሲቲ ነው። በቃ ዛሬ ግዴታ ማሸነፍ ነበረብን። ግዴታ ደስተኛ ነበር የምንሆኑ። ወይኔ ሳምንታችንን አቻ። ሃፍ ታይም ላይ የሰራሁትን ቪዲዮ አይታላ። ሁሉም ነገር እንዳልኩት ከሆነ በኋላ 2-1 ከመራን በኋላ ሶስተኛውን ጎል ማግባት እየቻልን አርቴታ ስግጥ ክልክል ብሎ አምስተኛ ተከላካይ አገባ። አንዳንዴ እኮ እንደዚህ አይነት ስህተት ዋጋ ያስከፍላል። የማን ሲቲ ጨዋታውን እንደዚህ አይነት ደደብ ፎርሜሽን ሜሪኖን 10 ቁጥር ካሁን በኋላ አይጮትም ብያችሁ ነበር አይደል? ካሁን በኋላ ደግሞ ብልጫ እያገኘ መጨመር እየቻለ እንደዚህ ስግጥ ብሎ አይከላከል። ካልተማረበት ምን አለበል። ይሄው ገባበት። ክሮስ ምናምን እኮ ማለት 10 ተከላካይ ቢኖርም እኮ ሊገባ ይችላል ክሮስ። ይሄ እንዴት አታስብበት? ምን ሆነ ነው? ሲቲ ነገር ቢያሸንፍ ራሱ እኮ 4 ነጥብ ነው። ቢያሸንፍ ራሱ ማለት ደግመን ሌላ ነጥብ ሳንጥል በፊት ማለት ነው አንቺ ትጫለሽ። ምንም እኮ አያቃጥልም። አልተቃጠልኩም። በጣም ነው የተቃጠልኩት በአርቴታ ብቻ ማለት በአርቴታ ብቻ በነጥቡ አልተቃጠልኩም። አዌ ሄደህ ከባድ ቡድን አንድ ምንም ማታል እኔ ደግሜ ሳልሸነፍ ሌላ ስለሚሸነፍ ምን አለ በለኝ ማለት ጠላት ይሸነፋል። እኔ ሳልሸነፍ ነገ ራሱ አቻውታችሁ እኮ የዛሬን ጨዋታ እንድንረሳው ልታደርጉን ትችላላችሁ። ኦን ታርጌት ሳንሰን 2 ጎል መቼ ላስት ታይም 2 ጎል የገባብን ማለት ላስት ሲዝን እኮ ነው 2 ጎል የገባብን። በአንድ ጌም 5 ጎል ገባብን። በአንድ ጌም 5 ሆነን አንዴ በአንድ ጌም። አሁን ለሚቀጥሉት 8 ጨዋታ ክሊን ሺት ይጠብቃሉ አርቴታ። የሚቀጥሉት 8 ጨዋታ ማግባት እየቻልክ ሁለተኛ አምስተኛ ተከላካይ እንዳታስገባ። ሁለተኛ ትምህርት ተማርበት። ሁለተኛ ብዙዎቻችሁ ማለት ነው እንደ አርሰናል ደጋፊ ይሄ ውጤት ማለት ነው የሚያቃጥል ሊመስላችሁ ወይ ደግሞ ይሄ የሚያናድ የሚያበሳጭ ሊመስላችሁ ይችላል። አያበሳጭም። በቃ ኖርማል ውጤት ነው፣ እንደማንኛውም የሚያጋጥም ነው። በእግር ኳስ ላይ አቻ አለ፣ ማሸነፍ ያለ ነው። ገብቷል። ትንሽ ይሄ የሚያበሳጨው ተመርተን ካምባክ አድርገን ከዛ በኋላ ገብቶብን አቻ መውጣታችን በቃ ትንሽ ያናድ፣ እሱ ነው የሚያበሳጨው። ከምንም በላይ ግን ራያ እንዴት ስራ እንደፈታ የገባኝ ዛሬ ነው። ምን አይነት ታይሚንግ ነው የሚጠቀመው እንዴ? ሁለተኛው ጎል በምን አይነት መንገድ ነው የገባበት እንዴ? አወጣጡ ልክ ነው ወይ? ልክ እኮ አይደለም ጀማው፣ ልክ አይደለም። ታይሚንጉ ልክ አይደለም በፍጹም ማለት እንዴ። ማካኒሽ ራሱ በጣም ሲዲ ነው በቃ ማለት በሱ ደረጃ ይሄን እንኳን መከላከል መቻል ነበረበት። ማን እንዴት ነው ለቴስታይ ይሁን ብቻ በዚህቻ እንወቃቀስን በቃ በዚህቻ እንወቃቀስን ማን ቢሆንም ግን ምን ያህል የማጥቃት አማራጭ እጦት እንዳለብን እንደገና አርቴታ ኢዜን ከሚቀይሩ ይልቅ እኔ ዝም ብሎ ሜሪኖን አስወጥቶ ማለት ነው ኢዜን እዛው ቢያስቀራትን ይሁን የትኩረት ማዕከል ትሆን ነበር እሷ። ታውቃላችሁ አይደለ? ግን ነድጃለሁ ጀማው፣ አልዋሻችሁ ቀጥለን ያልኩት። በተለይ ደግሞ ካምባክ አድርገን ማለት ነው አቻ መውጣታችን በጣም ያቃጥላል። እኛ እኮ እንደማንም ደጋፊ እኮ በአቻ እኮ መጨፈር እኮ እንችል ነበር እኮ። ግን እኛ አቻ የሚያስጨፍረን ቡድን አይደለንም። ገብቷል አይደለ? በጣም ነው የሚያቃጥለው፣ ንድድ ነው የሚያደርገው። ምንድን ነው የሚባለው ጀማው? ጎል ስለገባብን ልናደድ ወይስ አቻ ስለወጣን ካምባክ አድርገን ልደሰት ወይስ አቻ ስለወጣን ልናደድ ነው የሚዘለቀው? አሁን ሳምንቱ ሙሉ እንዴት ነው የምናደርገው? አሁን ምንም ይላችሁ ኮሜንት ሴክሽን ላይ የመጣችሁ ምንም እንድትሉኝ አልፈልግም። የአርሰናል ደጋፊዎች ደግሞ ማለት ነው ምንድነው ማውሮ ጋይስ? ምንድነው ማውሮ? ሰንደርላንድ ጣለ ነው አርሰናል ጣለ ነው የምንለው? አሁን ምን አይነት ጨዋታ ነው? ሰንደርላንድን ፍረው፣ ለዋንጫው ሰንደርላንድን ፍረው።
ያን ስህተት ባይሳሳቱስ? ቆይ መጀመሪያ ቢጠነቀቁስ? የትሮዛርድ ጎር እንዳለው ነው ማለት አንተ ትሮዛርድ እንዴት ነው የሚችለው? በስማ ጎል አይገባበትም። እኔ ኖ ብዬ ተገምቼ አሁን 2 ያገባሉ። እንግዲህ በኦን ታርጌት ነው ከኛ ጋር አንተ የምትለው ማን ሰንደርላንድ ጋር ይሰራል እንዴ? ሰንደርላንድ ይሰማሃል እንዴ? ሁለተኛው ነው ቁጭ ለ20 ሰከንድ አይደለም እንደነንተና ሁለተኛው ነው ቁጭ የሚለው ቁጭ። ሰንደርላንድን ፍራው ምን አይነት ጨዋታ ነው? በስማም ግን ይገባቸዋል። እኔ በቃ ተገልብጦብን እኔ ፈርስት ሃፍ ቪዲዮ ላለመስራት ተጠነቀቅኩት ይገልጿል። ያ ጎል ባይገባ በጣም ይደብረኝ ነበረ። ጋብሪኤል አሁን ሃይቡት ምናምን ሊል እንደዛ በቴስታ ተወሩ። አረ በእናታችሁ እየሄድክ ሰንደርላንድ እህት ቡድን መቼም አይስትም። በጣም ደስ ብሎኛል፣ ግን ያስፈራል። ሰንደርላንድ ያስፈራል። አሁን ምንድነው የማየው ጋይስ? ምንድነው ሰንደርላንድዬ? የኔ አባት የኔ ሁሉ ነገር ሰንደርላንድ በሜዳው ነጥብ አልጣለም፣ ሪከርዱን ያስጠብቃል ብያችሁ ነበረ። ይኸው አርሴን ካምባክ ሰራሽ ብላ እንደኔ በ90+4 ወስዶ አረገላት። ይችላል ሰንዴ ይችላል ሰንደርላንድ ይችላል በል ሰንደርላንድ ዝም ብለህ ይችላል። ይሄ ሰንደርላንድ ደግሞ ምንድነው ለንደን ላይ አባታችሁ የሆነባችሁ ይችላል። ሰንደርላንድ ይችላል። ምን አይነት ሰንደርላንድ ነው? አንተ አርሰናል ውጤት ምናምን ማስጠበቅ ከባድ ነው ለአንተ እንዴ? ልታስቀጥል ምናምን ክሊንሺትን ምናምን 2-1 እየመራ ምን አይነት ቅያር ነው አንተ? እሬ ሰንደርላንድ አሰልጣኝ ይችላል። እግዚአብሔርን ቅያሩ በሙሉ እየሰራ ማለት ነው። ልክ እንደ ትልቅ ቡድን ፕሬስ አድርጎ ምናምን ጫና አድርጎ ማለት ነው። ቅርቅር አረገለት። 2-1 ያራዳ ልጆች 2-1 ቆንጅዬ 15 ቀን ልናሳልፍ ነው። አንተ ማንቸስተር ዩናይትድ አይደለም ሰንደርላንድ ላይ ጎል የማይገባበት ማለት ነው። 2-0 ምናምን ሰንደርላንድ ዩናይትድ አይደለም። ሰንደርላንድ ይችላል። ማነሽ? በቀሉ ነሽ? ክሊሽት የኔ ክሊሽት ሰንደርላንድ ቀላል ቲም አይደለም። ዘፋስት ሃይና ኢት ዘካው አንቴና ዘፋስት ወያላ በ10ኛ ሳምንቱ ነው ዋንጫ የሚበላ። እድሌን በድሌ ነው ወስነው ምናምን ጋሽ በድሉ ጋሽ በቴ ጋሽ በታታ የተነሳ ቆዳ ተሳካልኝ። ጀሞ ዛሬ ተሳካልኝ። እችላለሁ። ጋይስ የጃፓኑ አትሌት ሩጫው ደከመኝ እያለች ነው መሰለኝ ጋይስ። ታከተኝ እያለች ነው። አልቻልኩም ወለም አለኝ እያለች እየመሰለኝ ነው ጋይስ። በስመ አብ ምን አይነት ኳስ ነው? ኧረ ሰንደርላንድ በስመ አብ ምን አይነት እሁድ ላሳልፍ ነው። መጨረሻው ደቂቃ ላይ ካላፊዮሪ የገጨው ኳስ ኦልሞስት ገብቷል ብዬ ነበረ፣ ግን ጋድ ምን ይሳነዋል? የወያላናፍ ላዘጋላችሁ ሲል በቃ በተግባር ማለት ነው። ሰንደርላንድ ማለት ነው አቻ ይገባው ነበር። ቱ ቢ ኦነስት አቻ ይገባው ነበረ። እንኳን ተሸንፈዋል ሄደም እንኳንም አቻ አገኙ። ቅስማችሁን ስብር። በስመ አብ እንዴት ነው ሰንደርላንድ ከልቡ ወንድ የሆነ ቡድን ነው። እግዚአብሔር እኔ በጣም ተመችቶኛል። ሁለተኛ ቲሜ ከዚህ በኋላ ሰንደርላንድ ነው። ነጥብሽን ጥለሻል፣ እግርሽን ታጠቢና አርፈሽ ለጥበይ ማለት ነው። ሰላም ሆኗል ሳምንቱ ለኢትዮጵያ እግር ኳስ። አርሰናል፣ ማንቸስተር፣ ሌሎቻችሁ ምንም ዋንጫ መበሉ አይወራም። ሁለቱ ክለቦች ነጥብ ጥለዋል። ሳምንቱ ሰላም ነው። ከመጣ ጊዜ ጀምሮ ፕሪሚየር ሊግ ላይ አድጎ ከመጣ ጊዜ ጀምሮ ልብ ያርፎበት አያውቅም። በቃ እንደጨገገኝ በኢየሱስ። እንዴት ነው ግን እናንተ ባቼ የጨፈራችሁ? ኧረ በሚካኤል እንዲህ ቅድም ትርፊፋንስ እንዴት ነው ባቼ? እንዴት ነው ውስጣችሁ ራሱ ይሻላችሁ? ኧረ በኢየሱስ። አሁን የትሮሳርድ ጎል በቃ ውሃ በላው ማለት ነው። እንደዛ ከቦክስ ውጪ ቀርቅሩት በቃ ውሃ በላው አለቀ። እሺ የራያ ሁለቱ ደብል ሴቭስ ሲጀመር ራያማ ታውት። ኧረ መቃጠል ወይኔ ይሄን ሁሉ ክሊን ሺት ይሄን ሁሉ ኦን ታርጌት ያልተሞከረበት ቡድን
እንዴት ለዛች ደቂቃ እንደው ይሁን ነገ ድብና አድርገን ነው የምንቋጥረው። እኛ ደግሞ በተራችን ድብና አድርገን እንደው ያቺ አምላክ ነገ ካልሰራ ቅድምና ሁሌ ሰራው ያቺ አምላክ ነገ ካልሰራ ነው ችግር የሚፈጠረው እንጂ ኧረ በስመ አብ ኧረ ስንቱ ነው የሚወራው። ምን አይነት ቀፋፊ ምሽት ነው በአለ። በቃ እኔ ቀድሜ ነግሬያችኋለሁ። ምንም በቃ ሙጠንጢናም የሆነ ቲም ነው ይሄ ቲም። እኔ ሸክኬ ነበር ትናንት ጀምሬ እየነገርኳችሁ ነበር። በዛ ላይ ደግሞ ኦልሞስት በቃ የሚገርም ካምባክ ሰርተን ጨዋታ ጨረስን ብዬ ያሰብኩ የማይሆን ሰዓት ይግባብን። በጣም በቃ መኖሪያ መቀመጫ እንግዲህ ቲክቶኩን ለሻሽ ደጋፊዎች ልቀቁላቸው። እነሱ እንዲያሸነፉ ነው አሁን ከዚህ በኋላ ፊልም የሚያደርጉት። ግዴታ ማሸነፍ የነበረብን ጨዋታ ነበር። 94ኛው ደቂቃ አንተ ምን አይነት ቲም ነው ሰንደርላንድ? ሳቃችሁ አይደልኛ ላይ ይሄው ሰንደርላንድ ማለት ይሄ ነው። ኧረ በስመ አብ ጥሪ ያደርጉሃል። ኤአይ ናቸው። ከዛ ምንም አይሳሳቱን ከሮቦት ጋር ነው የሚያጋጥመ። አሰልጣኙ 11 ሮቦት ምንድን ነው ሰንደርላንድ የሚያስረዳኝ ሰው አለ? ሴት ፒስ ነበር የሚያገቡ አርሴናል ሴት ፒስ ማግባት አቃተው። ጭራሽ እነሱ አገቡበት። ሴት ፒስ እነሱ አገቡበት። ትሮዛርድ ትችላለህ፣ ምንም ልልህ አልችልም። ሴት ፒስ እነሱ አገቡበት። በቃ ሴት ፒስ አገቡበት። ከዛ ደግሞ ይሄ ኳሌ የምትየው ሰውዬ ግጭት አይፈራ ምን አይፈራ አገባ። ጭራሽ ፔናልቲ ነበር ባይገባ ኳሱ እንደዚህ ይዞ ጥሎት። እንዴት ነው የሚችል? እናንተ ሚዜ ናችሁ። አንተ ማለት ሚዜ ነህ። ተነስ ሚዜው እያለው ነው ያለው ከኋላ። እኔ ዋንጫ መብላት ፈልጌ ስንት ዓመት ከእናንተ ጋር ተቃጠልኩ። ሲያቅተኝ ወጥቼ ባየር ሊቨርኩሰን ሄድኩ። ባየር ሊቨርኩሰን ሄጄ የዋንጫ ጥሜን ምንም ሳልሸነፍ በልቼ ስቆርጥ መጣሁኝ ተመልሼ። አሁን ደግሞ ለአንተ አዲስ እንቅፋት ሆኜ መጥቻለሁ። ሰርፕራይዝ እያለ ነው። ዣካ የሚባል ቦምብ ተወርውሮላችሁ ሙቁት ብለዋችሁ ነበር፣ ሞቃችሁታል። ፎሎ ማድረግ እንዳይረሳ። ሰንደርላንድ ከታች ያደገ ክለብ ነው። መቶ እናንተ ዋንጫ ሳትበሉ ትረስ ፕሮሰስ እያላችሁ አንገታችሁን ይዞ ከእናንተ ጋር ይፎካከር ጀመር። ለዋንጫ ከታች አድጎ ማለት ነው። አረ በዘራችሁ ያድረስ ጎበዝ። ወላ አርሰይ ካፍሽ ንጥቅ ገባልሽ ባለቀ ሰዓት ፍድስ ባቻን የጨፈራችሁብን ግብት ሰጠት ባለቀ ሰዓት ልጨፍር አሸነፍኩ ብለሽ ስለዚህ ጨዋታ ሌላ ቪዲዮ ያስፈልገዋል። የምሬን ነው ብላችሁ በቃ ኢንተርናሽናል ብሬኩ ከመምጣቱ በፊት ፕሪሚየር ሊጉን ለመሰናበት ምርጥ ጨዋታ ነው ያየነው። በቃ ከፍለን ማየት የሚጠበቅብን አይነት ጨዋታ ነበር። ለኔ በአርሰናል በኩል በዚህ ጨዋታ ላይ የመጀመሪያው አጋማሽ ላይ በማጥቃቱ ረገድ በጣም ተቸግሮ ነበር። ኔብሪቼዚ ክሬቲቪቲው ላይ በጣም ደካማ የነበረ ፈርስት ሃፍ ነበር ያሳለፉት። ሰከንድ ሃፍ ግን በጣም ተሻሽሎ ነበር የገቡት እንደ ቡድን ማለት ነው። አርሰናል በማጥቃቱ ተደጋጋሚ የሆኑ ትልልቅ አጋጣሚዎችን ሲፈጥሩ ነበር የተመለከትነው። ካምባክ በመስራትም 2-1 ጨዋታውን መምራት ችሎ ነበር። ታዲያ የመጨረሻ ደቂቆችን ማኔጅ ለማድረግ ተቸግሮ ነጥብ መጣላቸው በጣም ለአርሰናል ደጋፊዎች የሚያበሳጭ ይመስለኛል። ስህተት ዋጋ አስከፍሏቸው አቻ ለመውጣት ተገደዋል ማለት ነው። እንደ ቡድን ከተመለከትነው ግን አርሰናል በጉዳት በጣም ሳስቶ ነበር ይህንን ጨዋታ ያደረገው። በተለይ በማጥቃቱ ረገድ በጣም ለአርሰናል ወሳኝ የሆኑ ባካፕ ተጫዋቾችን በጉዳት ምክንያት አጥቶ ነበር። ኦልሞስት እያንዳንዱ የአርሰናል ባካፖችን ማለት ነው ተቃያሪ ቦታ ላይ እንኳን ስንመለከት የነበረው የአርሰናል የማጥቃት ባህሪ ያላቸው ተጫዋቾች እነ ኗኔሪና ዳውንማን ነበር። ከዛ ውጭ እያንዳንዱ ተጫዋቾች በጉዳት ከዚህ ጨዋታ ውጪ ነበሩ ማለት ይቻላል። ከኢንተርናሽናል ብሬኩ በፊት ለአርሰናል በጣም ወሳኝ የሚባል ነጥብ ነበረ። በዛ ላይ ደግሞ ነገ ሲቲ ከሊቨርፑል አርሰናል ቀጥተኛ ዋንጫ ተፎካካሪ ይሆናሉ ተብሎ የሚጠበቁ ቡድኖች እርስ በርስ ጨዋታ ስላላቸው ይህንን ጨዋታ አርሰናሎች መጠቀም ነበረባቸው። ይበልጥ የሚያበሳጨው ያው የሆነ ተቀባይነት እኮ አለው በጉዳት በርከት ያሉት ተጫዋቾችን በማጣቱ ማለት ነው። በእርግጥ ባካፕ ቢሆኑም ወሳኝ የሚባሉ የማጥቃት ባህሪ ያላቸው ተጫዋቾች ነበረ ከዚህ ጨዋታ ውጪ የሆኑበት። ነገር ግን ይህንን ጨዋታ ከነዚህ ተጫዋቾችም ውጪ ቢሆን ካምባክ በመስራት 2-1 ማድረግ ችሎ ነበር። የመጨረሻ ደቂቆችን ማኔጅ ለማድረግ ተቸግሮ እንግዲህ ነጥብ ለመጣል መገደዳቸው ለአርሰናል ደጋፊዎች በጣም የሚያበሳጭ ይመስለኛል። በሰንደርላንድ በኩል ግን እያንዳንዱ ነገር መደነቅ ያለበት ይመስለኛል። በቃ ግራኒት ዣካ ምን አይነት ፐርፎርማንስ ነው ሲያሳየን የነበረው? ምርጥ ዝውውር ማለት ነው፣ ምርጥ። ለማንኛውም ስለዚህ ጨዋታ ያላችሁን ሀሳብ እናንተ ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ይችላላችሁ። አይ እግዚአብሔር
በቀሉ ነሽ አለ። ኧረ እናቴ ትም ዛሬ ማለት ነው ረካው ይሄን ትበላለህ። 3 ፖይንት ኤፍሲ ይልሃል። ተሰጠሽ ጥግሽ። ወይኔ ሰንደርላንድ እኮ ማለት ነው ማንንም አያሸንፍም ነበር። ከእናንተ ጋቸው ወጣ። ወይኔ ረካው ዛሬ ረካው። እንደዚህ ደስተኛ ሆኜ ብቻ ማለት ነው ነገ ማንሲቲ እንዳይጥል ብቻ ነው የምፈራው። በቃ ቋጠሮን እንጂ ሌላው ሁሉ ዜፍ ነው። አርሰናል በመጣሉ ማለት እስቲ እንደኛ ደስተኛ የሆነ እስቲ ኮሜንት ላይ አለን በሉ። ወትሮም ሰንደርላንድ አመጣጡ ለለንደን ክለቦች ነው። ያራዳ ልጆች እንዴት ነው ጨዋታው? አድመጠኝ ያራዳ ልጅ ማለት ነው። ብሬንትፎርድን፣ ዌስትሃምን፣ ቼልሲን በሚገባ አሸንፎ 9 ነጥብ ወስዷል። ከነዚህ 3 ቡድን ከክሪስታል ፓላስ እና ከአርሰናል ደግሞ 1 ነጥብ ወስዷል ማለት ነው። ለለንደን ክለቦች መሳቅ አቁሚያ የፊት ጥርስ የለውም። ሲጀምር ሰንደርላንድ ከለንደን ክለብ ጋር ምንም ጥያቄ በሌለው መልኩ ነው ማጫወት። አልስቅም አለ በቃ አንተ ከታች መጣ እንደዚህ ሙርሙር አትበላ። አንተ ትረጋጋለህ እንደሆነ ተረጋጋ። በቃ አትፈንዳ እንዴ! ለማግባት አይደለም ለመሞከር ቅር የተሰኘን መከላከል ላይ 2 ጎል ማግባት የዋዛ ነው ብለህ እንዳትቀልድ። ያረዳል የዋዛ አይደለም። ሰንደርላንድ ሊቀልድ ደግሞ አልሞት ባይ ተጋዳይ በቃ እንዴ! ትሮዛርድ እኮ ያስቆጠረው ጎል እንኳን ደግመ ለመነሳት ለመቆምም በቃ አስቸጋሪ ነው። ግን ሰው ይሁን ምን እንደሆነ ተዋፋ አከፋፈቱ ራሱ እንዴት እንደሆነ እንጃ። ኬት እንዳመጡትም ታምር ሰርቶ ወጣ። በቃ ለንደን ክለቦች ላይ ችግር አለብኝ ብሏል። በ5ቱም የለንደን ክለቦች ሽንፈት አልቀመሰም። ያራዳ ልጆች በገጠማቸው ማለት ነው። አይ ብሶብኛል እያለ ነው። ሼር ኮፕሊንክ አድርጋችሁ ሀሳብ አስተያየታችሁ እንዱብ አድርጉት። ያራዳ ልጆች ግባ እናውጣው የብር ግን ማለት ነው የብር ስለ ኳስ እናወራ ከተባለ ብሽሽቁን ትተን አርቴታ ትልቁ ያጠፋው ጥፋት መስኩዌራን ሲያስገባ ነው። አንተ ዋንትያ እያለች መስኩዌራ ዋንትያ ድረሽ ዋንትያ ብታስገቡ ሬሞንታዳ ትገለብጡት ነበር ውጤቱን። አይ ቁም ነገር ግን ማለት ነው ዛሬ ጥሩ ያልነበሩት ቤታዮና ቴልዮ ፉልባክ ላይ ጥሩ አልነበሩም። አስገም ጥሩ አልተጫወተም ማለት ነው። ከብር ግን ሴፉ ፋንታውንና ልጅ ማይክን ቤንች አድርገህ ትገባለህ። እንዴት ደስ የሚለው ያ ባለው ሄኖክ ድንቁስ በቃ የሚያውቀው እንደ በሬ ቴስታ ነው ማለት ነው። ሄዶ በቴስታ በቃ ልጁ ፎርቢች ወስዶ የሚገርም ጎል በቃ ለጣፈው እናቴ ሰጠት ታርጌት ተሞክሮ ብላቀ 2 ጎል ሰጠት የታባሽ ማለት አሁን ኢንተርናሽናል ብሬክ ነው። ገና 2 ሳምንት አለሽ። ዛሬ አሁን ሰበብለተኛ ወይ ገንዘብ ካለ ቅዳሜ ነው። እኔ ጨጓራን ከምልጥ ጠጣበትና መጠጥ ይላጠ። እኔማ ኢንተርናሽናል ብሬኳን ሚጥሚጣ እየነሰነስኩ በጨው ገና እልጣለሁ። ይሄ ትንሽ ቲም ገና ይልጣል። ዋንጫ የሚባል ነገር አትበሉም ዘንድሮ። በቴስታ የሚበላ ዋንጫ የለም። ጠጥለው ለማንኛውም ቶቶ ስፖርት ላይ ቅሬታ የምታቀርቡበት መጥቶላችኋል። ወያላ ቅሬታ በቅሬታ ነው። ምንድነው መሰላችሁ? ሀልፕ ፔጅ የሚል መጥቷል። ፕሮፋይል ስትነኩት ማለት ነው እዛው ቶቶ ስፖርት ዌብሳይት ላይ ከዛ ሀልፕ ፔጅ የምትላለች እሷን ስነኳት ቴሌግራም ፔጅም ስልክ ቁጥርም አለ። ቴሌግራም ቦቱን ነክታችሁ ኤኒ ጥያቄ ካላችሁ እዛ ላይ መጠየቅም ጥያቄያችሁም ቅሬታችሁ መልስ ያገኛል ማለት ነው። ወያላ ግን ጨጓራህን አርስዬ አርሱ ምን ነው 2 ጎል ገባብሽ? ኦን ታርጌቱ የት ሄደ? 1 ጎሉ ሴት ሄደ። ሲጀመር ማለት ቁም ነገር በቃ ወደ እንትኑ ስንመለስ አብሮኝ የዋለ ይፍረድ። ጌታ ምስክሬን ነው የምላችሁ 2 እኩል ያልቃል ነበር ይሄን ጨዋታ ያልኩት። አብራችሁኝ የዋላችሁ ኮሜንት ላይ እፈልጋችኋለሁ። በቃ ሰንደርላንድ ምን ያህል ገገማ ቡድን እንደሆነ ተናግሬ ነበር ከቼልሲ ጌም ጊዜና ብዙዎቻችሁ ሙድ ይዛችሁ ነበር። ይኸው አርሰናል ላይ ደረሰ እና የቼልሲን ሪከርድ ልሰብር ይሄ ነው። እኔ ደግሞ ካሸነፍኩ በኋላ ማለት ነው መጥቼ ደግሞ ድጋሚ ይፎክራሉ። ወያላ ይገባላ ትረጋጋለ። ጥቋቁሮቹ ድመቶች ጀግና ናቸው። ደ ብላክ ካትስ ይላል ጀግና ናቸው እነዚህ ድመቶች። ቦጫጭራ አባቴ መጣሁልህ። አሁን መጣሁልህ። አንገት ላይ እዚህ
ማጅራት ላይ ነው እየተነፈስኩ ያለሁት። ማጅራት ላይ ነው እየመጣሁልህ ነው። ትደነብራለህ። አሁን አውቃለሁ እኮ አውቃለሁ። ትደነብራለህ። ነግሬሃለሁ እኮ ከዚህ በፊት ነግሬያችኋለሁ። ምድረ ወያላ ስንከተላችሁ ትደነብራላችሁ ብለናችኋል እኮ። ትደነብራለህ። ገና አሁን ከቻምፒዮንሺፕ ያደገው ሰንደርላንድ ጀግና ናቸው። ያገባባችሁ ተጫዋች የመጀመሪያውን ጎል ያገባባችሁና መጨረሻ ላይ ጎሉን እንዳታገቡ ብሎክ ያደረገባችሁ ተጫዋች ባይዘው የአርሰናል ተጫዋች ነው። ከ6 ዓመት እስከ 22 ዓመቱ አርሰናል ውስጥ ተጫውቷል። እናንተ ጋር ነው ያደገው። የራስ ልጅ ነው ነጥብ ያስጣላ አባቴ። የራስ ልጅ መጣሁላ። አሁን ምድረ ወያላ መጣሁላ። አንተ ሴት ፒስ ኤፍሲ መጣሁላ። አርሰዬ አርሱ ሰጠት አባቴ ተኛሺ ወያለው ተኘት ተበል ሰጠት አይሆንም የገደልነውን ጨዋታ የጨረስነውን ጨዋታ አቻ ወይኔ ጨርሰነዋል እኮ። ኢዜ ባይወጣ እኮ አልቋል እኮ። ኢዜ እኮ ነበር ተከላካዮች ይዟቸዋል ወደዚህ እንዳይመጡ። እዛ እያስጨነቀልኝ ነበር እኮ። ሜሪኖ ነበር መውጣት የነበረበት። ወይኔ አቻ አይገባንም አቻ። ነደድኩኝ። አሁን የኛ አቻ መውጣት ለሁለቱ ቲሞች ጠቀማቸው፣ ለሲቲና ለሊቨርፑል። መብላታችን እኮ አይቀርም፣ ዋንጫው እኮ የኛ ነው። ግን ለምን እንዲቀርቡ እናደርጋለን? ለምን ስጋት ውስጥ እንገባለን እኮ ነው። ወተት በዚህ ሰዓት ኬት ይመጣል? ኬት እናመጣለን? ሸምሱ እስቲ ንገረኝና አንተ ሱ ካለ ልምጣ። ወይኔ ነደርኩኝ። አቻ አይገባል። ምንድን ነው አቻ ያለመደብንን 2 ጎል ጻፍልኝ።